ዛሬ ሁለት ቤተሰቦችን ታሪክ ነው የማወራችሁ። እውነተኛ ታሪክ ነው። ይሄም በአንድ ቤትና በሌላ ቤት ውስጥ ያጋጠሙ ሁኔታዎች ነው። ከመጀመሪያው ቤት እንጀምር። እንግዲህ በመጀመሪያው ቤት አቶ ባል ቤት ለመግዛት ያስቀመጡትን ገንዘብ ከባለቤቱ ጋር ሳይመካከር $50,000 ያወጣና ክሪፕቶ ከረንሲ ይገዛበታል። መጨረሻ ላይ በአጭር ቀናት ውስጥ ክሪፕቶ ከረንሲው $35,000 ሉዝ አረገ፣ በቫሊዩ ደረጃ ማለት ነው። ያኔ ነገራት። አንፎርቹኔትሊ ገንዘባችን ሉዝ አድርገናል አላት። እንዴት ስትለው እንደዚህ ክሪፕቶ ላይ ያስቀምጨው ምናምን አለች የሚል መልስ ሰጣት። እንዴት እኔን ሳታማክር ታረጋል የሚል ጥያቄ ነው የጠየቀችው። በጣም ሲምፕል የሚመስል ግን ክሪቲካል። እኔን ለምን አላማከርከኝም ነው ያለችው። እሱ ደግሞ እንደ ክሪፕቶ እኮ ኮንፈርምድ የሆነ የተረጋገጠለት ጉዳይ ነው፣ የሀብት መንገድ ነው፣ ሰው በሱ ነው ሀብታም እየሆነ ያለው የሚል ነገር ነገራትና የታለ የተረጋገጠው አለችው። እንግዲህ ይሄ የተረጋገጠው ነው ወይስ የተረገጠው ነው የሚለውን ግልጽ አድርግልኝ አለችው። ምክንያቱም ኮንፈርምድ ሳክሰስ በዚህ በኩል ሀብት ይመጣል የሚለው ነገር አሁን ክሪፕቶ ላይ ማውራት በጣም አስቸጋሪ የሆነበት ጊዜ ነው የመጣው። 35,000 ብር ሉዝ አድርገዋል። የእሷ ቅሬታ ግን እኔን ሳታማክር ለምን እንደዚህ አይነት ኢንቨስትመንት ውስጥ ገባ ብላ ነው። እንግዲህ በእኛ ኮሚኒቲ እንደሚታወቀው ባለፉት ጥቂት ዓመታት በተለይ ወደ ክሪፕቶ ከረንሲ የመጣው 2021 ጀምሮ ጥሩ ነበር። በኋላ ግን የባንክ ሴክሬሲ አክት ምናምን የሚባል የአሜሪካ መንግስት በጥብቅ የባንክ ትራንዛክሽኖችን ስለሚቆጣጠር ሌቦች አሁን በባንክ በኩል አይመጡም። ግልብጥ ብለው በክሪፕቶ በኩል ነው ያሉት። በዋትሳፕ በኩል ያነጋግሩናል። በፌስቡክ በቲክቶክ ሊተዋወቁን ይሞክራሉ። ከዛ እንደምንም ብለው ወደ ዋትሳፕ ነው የሚያመጡን። ምክንያቱም ባንዴ ኮሚኒኬሽናችን በሙሉ ዴሊት አድርገው ማጥፋት ስለሚችሉ ማለት ነው። በቴክስት የመጣ በስልክ ከመጣ ግን ዴሊት ማድረግ አይችሉም እና በኋላ ለፖሊስም ለምንም ልንሰጥባቸው እንችላለን። በዛ መንገድ ይጠፋሉ። ከዛ ነው ሌቦቹ ከሰረቁን በኋላ ማግኘት በጣም ነው የሚከብደው በክሪፕቶ በኩል የመጡት። ሌላው ቢቀር ስኩተር የሚባልም ባለፈው ዓመት ተጀምሮ ነበር። በጣም ብዙ ሰዎች ገንዘባቸውን ያጡበት። በእኔ በኩል ራሱ ወደ 4-5 ሰዎች አሉ የኔን ልብስ የኔን ፒክቸር ተጠቅመው በእኔ ስም ሀብታም አደርጋቸዋለሁ በክሪፕቶ የሚሉ ማለት ነው። እግረ መንገድ ልናገር ብዬ ነው። እኔ ምንም ክሪፕቶ ውስጥ የለውበትም። ሳምበዲ ፌክ የሆነ ሰው የውሸት ሌላ ሰው ስም መስሎ የኢንቨስትመንት አማካሪ መስሎ መጥቶ ገንዘባችሁን የሚጠይቃችሁ ከሆነ በቃ ማምለጥ ብቻ ነው ያለብን። በጣም ብዙ አበሾች እዛ ውስጥ ስለገቡ አጭበርባሪዎቹም ስለገቡ ሴት ሆነው ነው ወንዱን ቀርበው በተለያየ መንገድ የሚሰርቁ ስላሉ ማለት ነው። ወደ ሁለተኛው ቤተሰብ ታሪክ ልምጣ። በሁለተኛው ቤተሰብ ደግሞ ወይዘሮ ሚስት በጣም ውድ ቦርሳዎች ነው የምትገዛው። $2,000 እስከ $5,000 ዋጋ ያላቸውን ቦርሳዎች ትገዛለች። ወደ ቤቷ ስትሄድ ግን ለባሏ የሚገርም ቦርሳ ነው ያገኘሁት፣ ቲጄ ማክስ ዛሬ $200 ያገኘሁት ምናምን ነው የምትለው። በአጠቃላይ ግን 12 እንደዚህ አይነት ውድ ቦርሳዎች አሏት። $30,000 ዋጋ ያላቸው ቦርሳዎች አሏት። የሆነ ጊዜ ለቤታቸው ኢንሹራንስ ሲገቡ የቤታቸውን ኢንሹራንስ ሲገቡ እንግዲህ ጠቅለል ያለ ዋጋ ይሰጠዋል። ውድ እቃ ካለ ግን ለብቻ ማስመዝገብ አለባቸው። ወርቅ ምናምን ካላቸው ቤት ውስጥ የተቀመጠ መመዝገብ አለበት። ካልሆነ በቃ ቤቱ በሳት ቢቃጠል የዛ ወርቅ ዋጋ ስለማይሰጣቸው ማለት ነው። እና ያኔ እሷ 12ቱን ቦርሳ ይዛ መጣች፣ ይመዝገቡልኝ ብላ ማለት ነው። እና ባልየው ደነገጠ። ይሄ ነገር ቲጄ ማክስ ነው አላልሽኝም እንዴ ምናምን የሚል መከራከሪያ መጣ። አንተ ድሮስ እኔ የማደርገውን መች ኖቲስ አድርገህ ታውቃለህ? መች አይተው አስተውለህ ታውቀዋለህ አለችው። በዚህ በኩል እውነቷን ነው። ብዙ ባሎች እንግዲህ መፍዘዝ ይታይባችኋል ይባላል። ማለት ሚስቶቻችሁ የሚያደርጉትን ልብስ ኖቲስ አለማድረግ። ዛሬ ሚስቶቻችሁ ምን አይነት ልብስ ነው የለበሱት እስቲ ብትባሉ መመለስ ትችላላችሁ ወይ? ማየት ብቻ አይደለም ደግሞ ማድነቅ አለባችሁ፣ ግዴታችሁ ነው። ካላደነቃችሁ እንዳላያችሁት ነው የሚቆጠረው። መከራከሪያው የሱ መከራከሪያ ግን አሁን ግን ኖቲስ አረኩት $30,000 ከሪታየርመንት አካውንታቸው ላይ በሎን መልክ እያወጣችሁ ነው የምትገዛው። እና ቦርሳውን ባላየውም አሁን ግን የሪታየርመንት አካውንቴ እንዲያውም $30,000 መቀነሱን ሁሉ አየሁት ነገር አላት። አሁን በሁለቱ ቤተሰብ ውስጥ ያለው ችግር ፋይናንሻል ኢንፊዴሊቲ ይባላል። እንግዲህ ኢንፊዴሊቲ ማመንዘር ማለት ነው። ፋይናንሻል ኢንፊዴሊቲ ላይ ግን ማመንዘሩን ትተነው ወደ የገንዘብ ትኩረት የገንዘብ ማመንዘር በሉት which is ከትዳር ውጭ ገንዘብ ማባከን ማለት ነው ባጭሩ። እንግዲህ በአሜሪካ ካየነው 41% የሚሆኑ አሜሪካውያን በሆነ መንገድ ፋይናንሻል ኢንፊዴሊቲ ውስጥ ገብተናል ብለዋል። ለትዳር አጋራቸው መረጃ መደበቅ ሊሆን ይችላል፣ ገንዘብ ትራንዛክሽን ውስጥ መግባት፣ እዳ ውስጥ መግባት፣ ውድ ዕቃ ሳያማክሩ መግዛት ሊሆን ይችላል። 41% ፋይናንሻል ኢንፊዴሊቲ ውስጥ ገብተናል ብለዋል። ከ5 ቤተሰቦች 2
ትልቁ በትዳራቸው የግጭት ምክንያት ፋይናንሻል ኢንፊደሊቲ ነው ብለዋል። በትዳር በዲቮርስ እስከ 40% የፍቺ ምክንያት ገንዘብ ነክ ጉዳዮች ሆነው ለምሳሌ በቂ ደሞዝ የለህም ብላው ትተው ልትሄደው ትችል ይሆናል አላቅም። አንደኛው ምክንያት አቅም የለህም፣ የተሻለ ሰው አግኝታል ትሄድ ትችላለች ለምሳሌ ብዬ ነው፣ ደግሞ ሴቶች እንዳትቀየሙኝ። ነገር ግን 22%ቱ የሚሆነው ፍቺ የሚመጣው ግን ከኢንፊደሊቲ ነው፣ ከፋይናንሻል ኢንፊደሊቲ። ሌላ ቦታ ሰው ልጅ ወልዶ ለምሳሌ በድብቅ ገንዘብ እየላከ ሊሆን ይችላል፣ ወይም ለቤተሰቦቿ ወይ ለቤተሰቦቹ ሳያማክሩ ብዙ ብር ልከውላቸው ሊሆን ይችላል። ፋይናንሻል ኢንፊደሊቲ ዞሮ ዞሮ የትዳር አጋርን ሳያማክሩ የፋይናንስ ነክ ጉዳዮች ውስጥ መግባት ነው። በዋናነት ሴቶች የሚታሙት ወይም ፋክቱ ይሄ ሪሰርቹ የሚያሳየው በዋናነት ሴቶች ለባሎቻቸው የሚደብቁት እቃ ግዥ ላይ ነው፣ ስፔንዲንግ ላይ ነው። ውድ እቃ አያማክሩም። ብዙ ጊዜ በጎን ሄደው የሚገዟቸው ነገሮች ብዙ አሉ። ወንዶች ደግሞ በዋናነት እዳ ውስጥ ይገባሉ፣ ሎን ውስጥ ይገባሉ ሚስቶቻቸውን ሳያማክሩ። ሁለተኛ ሪስክ ኢንቨስትመንት ውስጥ ይገባሉ ሚስቶቻቸውን ሳያማክሩ። ብዙ የወንዶች ፋይናንሻል ኢንፊደሊቲ እዳ ውስጥ መግባትና ኢንቨስትመንት ነው። የሴቶች ደግሞ ስፔንዲንግ ላይ ነው። መፍትሄው ምንድን ነው? ፋይናንሻል ኢንፊደሊቲ በጣም ሰፊ ኮንሴፕት ነው። በሁለት ምሳሌ ብቻ የምጨርሰው አይደለም። ሌላም ጊዜ መጣበታለሁ አጠር ባሉ ቪዲዮዎች። ግን በአጠቃላይ እንደ መፍትሄ የሚታየው አንደኛ ፉል ትራንስፓረንሲ የሚባል ነው። ይሄ መቼም የፋይናንስ ምክር ባለሙያ ምክር ሳይሆን ዝም ብላችሁ የሽማግሌ ምክር አድርጉት። ባልና ሚስት ቢጣሉ ሽማግሌ ሲገባ መጀመሪያ የሚመክራቸው ለምን እውነቱን አትነግራትም፣ ለምን እውነቱን አትነግሪውም የሚል ነው። ፉል ትራንስፓረንሲ ሁለቱም ሰዎች ስላላቸው አካውንት ስላላቸው ፋይናንሻል ትራንዛክሽን መደባበቅ የለባቸው ነው፣ በግልጽ ማስቀመጥ አለባቸው። ሁለተኛው የጋራ ጎል ሊኖራቸው ይገባል። ለምሳሌ ገንዘብ የሚቀመጠው ለቤት ከሆነ የጋራ አካውንት ተከፍቶ እዛ ላይ ገንዘቡ መቀመጥ አለበት። ልጆችን ለማስተማር ለኮሌጅ ከሆነ የጋራ አካውንት ከፍተው እዛ ላይ ለልጆች ገንዘብ መቀመጥ አለበት። ሁለቱም የሚከታተሉት አካውንት መሆን አለበት። የጋራ ዓላማ ካላቸው ለዛ ዓላማ ስለሆነ የሚሰሩት ኢትስ ናት ፐርሰናል ማለት ነው። ለምንድነው የምትቆጣጠረኝ መባባል አይችሉም። የጋራ ዓላማ ስላስቀመጡ ሀብት ማፍራት፣ ልጅ ማሳደግ፣ ለጥሮታቸው ማስቀመጥ የጋራ ዓላማ ስለሆነ ሁለቱም እኩል ነው ኢንትረስት የሚኖራቸው። ስለዚህ መደባበቅም አይመጣም ማለት ነው። ሶስተኛው ፐርሰናል ፍሪደም ደግሞ ሊኖራቸው ይገባል። ባልና ሚስት በእርግጥ ሁለቱ አንድ ይሆናሉ ምናምን ተብሎ ተዘፍኖ ነው የተጋቡት፣ ግን ስቲል ሁለት ናቸው እኮ። እሱን መቀበል አለብን። ሁለቱም ሰዎች ናቸው። ሁለቱም የራሳቸው ፍላጎት አላቸው። ሁለቱም ቤተሰቦች ይኖራቸዋል። ለምሳሌ ድሮ አብሮ አደግ የሆነው ጓደኛ እባክህ ተቸገር ያለው 200 300 100 ብር ላክልኝ ቢለው ከዚህ መላክ መቻል አለበት። እኔን ሳታመክሪ ብላ ማስጨነቅ የለባትም። እሷም እንደዛው ማለት ነው። የድሮ ጓደኛዋ ታማ ሆስፒታል ገብታለች ትንሽ ላኪ ብትባል ባሏን ሳታማከር የምትልክበት ትንሽ ፐርሰናል ፍሪደም መሰጠት አለበት። ከዚህ አንጻር አንድ ቤተሰብ 3 አካውንት ሊኖረው ይገባል ይባላል። የመጀመሪያው የጆይንት አካውንት ነው፣ በጋራ ለጋራ ዓላማ ተብሎ ገንዘብ የሚቀመጥበት ነው። ሁለተኛው ደግሞ የሚስት ፐርሰናል አካውንት፣ ሶስተኛው የባል ፐርሰናል አካውንት። ከደሞዛቸው ተስማምተው ለምሳሌ $500 ብቻ ወደ ፐርሰናል አካውንታቸው ይሄዳል። በዛ ፐርሰናል አካውንታቸው ምንም ጥያቄ ሳይጠየቅ የፈለጉትን ማድረግ ይችላሉ። አዝሎንጋዝ ቤተሰቡን የሚጎዳ ነገር እስካልሆነ ድረስ ነፃነቱ ሊሰጣቸው ይገባል። በጆይንት አካውንታቸው ግን ሳይጨናነቁ በቃ ለጋራ ዓላማ ለሚባለው ነገር ማድረግ ይችላሉ። ስለዚህ እንደዚህ ቢያደርጉ ነፃነታቸው ተጠብቆ ሳይጨናነቁ፣ ባሌን ብነግረው ይቀየመኛል በድብቅ ልላክ ሳትል፣ ሚስቴን ብነግራት ታኮርፈኛለች ስለዚህ በድብቅ ልላክ ሳይል በነፃነት እንዲንቀሳቀሱ ይሆናል። አራተኛው መፍትሄ የሚሆነው ወርሃዊ ስብሰባ ማድረግ። ልክ ድሮ ከጋብቻ በፊት ዴት እንደሚያደርጉት በወር አንዴ የፋይናንሻል ዴት ቢያደርጉ ቆንጆ ሬስቶራንት ሄደው ምግብ አዘው ዋይናቸውን እየጠጡ የባንክ ስቴትመንታቸውን ከፍተው የሚያነቡበት፣ በዚህ ወር እንደዚህ አይነት ወጪ ያወጣ ነው ለምንድን ነው እንደዚህ የቀነሰው የሚለውን የሚመካከሩበት የፋይናንሻል ዴት ቢያደርጉት፣ የወደፊት ጎላቸውን ለጥሮታችን ስንት ገንዘብ ነው ያለን፣ ኢንሹራንሳችን አለን ወይ፣ እንቀይረው ወይ፣ ለልጆቻችን ምን እናድርግላቸው፣ ሄልዝ ኢንሹራንሳችን ምን ይመስላል የሚለውን የሚመካከሩበት የፋይናንስ ዴት በወር አንዴ ቢያደርጉ ዘና ብለው ሳይጨቃጨቁ ማለት ነው፣ በፖዚቲቭ መንፈስ የጋራ ፕሮጀክታቸው ላይ ፐርሰናል አካውንታቸው ፐርሰናል ተስማምቶ ስለሆነ የሚያደርጉት ለክፉ ነገር እስካላደረጉበት ችግር የለም። ትልቁና የመጨረሻው ደግሞ ሜጀር ኤክስፔንስ ካለ ሁሌ መነጋገር አለባቸው። በቤተሰብ ደረጃ ለምሳሌ $500 በላይ ከሆነ ሜጀር ኤክስፔንስ ነው። በቃ ብቻሽን መወሰን አትችልም። ተመካክረን መሆን አለበት። ከቤተሰቡ ጎል ጋር የማይጋጭ አንዳንዴ ፐርሰናል ሊሆን ይችላል። ቤተሰብ ታሙ መላክ ሊኖርብን ይችል ይሆናል። ግን መነጋገር አለብን። መደባበቅ አያስፈልግም ማለት ነው። እነዚህን 5 ስትራቴጂዎች ከተጠቀምን ቤተሰቡ ሰላም ሊያገኝ ይችላል ከፋይናንሻል ኢንፊደሊቲ እና በኋላ ከችግር ነፃ ልንወጣ እንችላለን። ምን ይመስላችኋል? እስቲ አስተያየታችሁን በኮሜንት አስቀምጡ። ታንክ ዩ